እንዴት ከረማችሁ ውድ የህይወት በቤት የዩቲዩብ ቻናል ተከታታዮቻችን። እኔ ይመስገን ሞላ እባላለሁ። ጋብቻና ቤተሰብ ላይ ነው የምሰራው። እንግዲህ ጋብቻና ቤተሰብ በሚባልበት ጊዜ ብዙ ነገሮችን ያነሳል። የሰዎችን እንደ ግለሰብ ያላቸውን ህይወት፣ እንዲሁም ደግሞ ከሌላ ሰው ጋር የሚያደርጉትን ግንኙነት፣ በተጨማሪም ደግሞ ሲወልዷቸው የሚያገኟቸውን ደግሞ ልጆችን የሚይዙበት ማያያዝ፣ ከዛ በተጨማሪ ከራሳችን ዙሪያ ካሉ ግንኙነት ደግሞ ባሻገር ስለ ማህበረሰብ መናገር ነው እና በጣም ሰፊ ነገር ነው። እንደምታውቁት የጋብቻና የቤተሰብ ህይወት እንደዚህ የፍቅር ግንኙነት የምንላቸው የወንድና የሴት ጉዳይ ቋሚና የየዕለት ርዕስና ተግባሮቻችን ናቸው። ነገር ግን እንደ ቋሚነታቸውና የየዕለት ድርጊትና ተግባሮቻችን በመሆናቸው ልክ ደግሞ በበቂ ሁኔታ ትኩረትም የሚሰጠው አካል የለም። በቂና ትክክለኛም ደግሞ ስርዓትን እንድናዳበር የሚረዳን አካል የለም። ስንቶቻችሁ ወደ ጋብቻ እንድትገቡ እገዛን የሰጣችሁ ሀገራዊ ተቋም አለ። ተቋም በግለሰብ በጎ ፈቃድ ተነሳሽነት የሚሰሩ ብዙ ስራዎች እንዳሉ አውቃለሁ። ግን እንደ መንግስትም ቢሆን አንድ ሰው ጤናማ ህይወት እንዲኖር፣ አንድ ሰው ጤናማ ጋብቻ እንዲኖር፣ አንደኛ ሰው ጤናማ ቤተሰብ እንዲኖር ማገዝን ስራ ያደረጉ ግንኙነትን ለመገንባት የሚያስፈልጉ ነገሮችን የሚሰጡ በተቋም ደረጃ ብዙ የምንጠራቸው ተቋሞች የሉንም። ስለዚህ ቢያንስ ያንን በትውልድ መካከል ያለውን ክፍተት ለመሙላት ደግሞ በዚሁ ሀሳብ በዚህ ህይወት በቤት በሚለው የዩቲዩብ ቻናላችን በሬዲዮ፣ በቴሌግራም ቻናል፣ በፌስቡክ፣ በቲክቶክ በእነዚህ ሁሉ ህይወት በቤት በሚል ስም መልእክቶቻችን እያስተላለፍ እንገኛለን። እንግዲህ አንዱ የህይወት በቤት የፕሮግራማችን ወይ ደግሞ የዓለማችን ትኩረት ማስፈጸሚያ ደግሞ የሆነው የመጽሐፍም ጉዳይ ስለሆነ በዚህ መጽሐፍ ውስጥ ደግሞ እንደ ግለሰብም እንደ ጋብቻም እንደ ቤተሰብም ሰፊ ሀሳቦች የምናገኝበትን ነገር እናገኛለን፣ ፕሪንሲፕሎች እናገኛለን እና ባለፉት ጊዜያቶች እንግዲህ በተከታታይ ለጋብቻችሁ የሚለውን መጽሐፍ ዋና ዋና ሀሳቦች ከማል እያየን እንድታዩትና እንድታውቁት እንዲሁም አግኝታችሁ እንድታነቡት ለሰዎችም እንድታካፍሉ ዝርዝር ነገሮችን እየተነጋገርን ይገኛል። እንግዲህ ባለፈው ጊዜ የዝግጅት አቅጣጫዎች በሚል በምን አቅጣጫ መዘጋጀት እንዳለብን አሳይተን እንግዲህ መርጠናል። አሁን ተዘጋጅተናል። ከዛ ወደ ጋብቻ ልንገባ ነው። ወደ ጋብቻ ደግሞ ሊገባ ሲል ሰርግና ጋብቻ በሚል ርዕስ ደግሞ የዛሬውን ደግሞ ቪዲዮን ወደ እናንተ አደርሳለሁ ማለት ነው። ስለዚህ ዛሬ የማተኩረው ሰርግና ጋብቻ ነው። ጋብቻ ሰርግ ነው ወይስ ሰርግ ነው ጋብቻ? ጋብቻና ሰርግ አንድ ናቸው ወይንስ ይለያያሉ? ለጋብቻ ምን እናርግ፣ ለሰርግ ምን እናርግ የሚል ትንታኔና እይታ ሊኖረን ያስፈልጋል። ስለዚህ አንድ አንቀጽ እንደተለመደው ላንብብላችሁና ዝርዝሩን እናንተ አግኝታችሁ ብታነቡት ደግሞ ብዙ ነገሮችን በተለይ ያላገባችሁ ሰዎች፣ ምክንያቱም ያገቡ ሰዎች በጋብቻና በሰርግ ጉዳይ በትክክል ስላልሄዱ ለብዙ ችግር ጋብቻቸውን ዳርገውበታል። ከነሱም በመማር የጥበብንም ምክር በማግኘት ህይወታችሁን ደግሞ እንድታቀወኑ ከወዲሁ መልእክቴን እያስተላለፍኩኝ ገጽ 75 ላይ ያለውን ሰርግና ጋብቻ የሚለውን ርዕስ ትንሽ አነብላችኋለሁ። ሰርግና ጋብቻ ሁለት የተለያዩ ነገሮች ናቸው። ነገር ግን የሚገናኙበት አንድ የጋራ ቀን አላቸው። እርሱም የሰርግ ቀን ይባላል። ሰርግ አንድ ወንድና አንዲት ሴት ባልና ሚስት ለመሆን በዙሪያቸው ላሉ ሰዎች ግንኙነታቸው ወደ ጋብቻ መሻገሩን በይፋ የሚያሳዩበትና ደስታቸውን የሚገልጹበት ስርዓት ነው። ጋብቻ ደግሞ አስቀድሞ በተጋቢዎች መተዋወቅና መቀራረብ የተጀመረውን ግንኙነት ዳብሮ በሰርግ በይፋ ታውጆ የቀጠለው የባልና የሚስቱ ቀጣይ የጋራ ህይወት ነው። ሰርግ የአንድ ቀን ክስተት ሲሆን፣ ጋብቻ ግን የህይወት ዘመን የጋራና የአብሮነት ኑሮ ነው። ሰርግና ጋብቻ የተለያዩ በመሆናቸው ዝግጅታችን ለሰርጉ ብቻ ሳይሆን ለጋብቻም ሊሆን ይገባል። ለሰርግ የሚዘጋጁ ሰዎችና ለጋብቻ የሚዘጋጁ ሰዎች በብዙ መንገድ ይለያያሉ። ሰርግ ሲባል ብዙ ጊዜ ወደ አእምሯችን የሚመጣው በሁለት ሰዎች መካከል የሚኖር የጋብቻ መሰረታ ዕለት የሚታየው ድግስ ማለትም የሚበላው የሚጠጣው ነገር ነው። በብዛት እንዲህ ሲደረግ ስለሚታይ ሰርግ የሚለው ቃል ሲነሳ እንዲህ ለምን ታሰበ ላይባል ይችላል። ተጋቢውም በሰርግ አገባለሁ የሚለው ሲደግስና ሰዎችን ጠርቶ ሲያበላ ነው። አንድ ሰው ወደ ጋብቻ ሲገባ ያለፈ ህይወቱን ምዕራፉን ለመዝጋትና አዲሱን የጋብቻ ህይወት ለመጀመር አቅም ኖሮት ይህን ማድረጉ ችግር ባይኖረውም ልዩነቱን ግን መገንዘብ ያስፈልጋል ይላልና ሰርግና ጋብቻ ስንቶቻችን እንደሚለያይ እናውቃለን። የምትጋቡ ሰዎች ወይም ደግሞ ለጋብቻ እየተንደረደራችሁ ያላችሁ ሰዎች ዝግጅታችሁ ለሰርግ ነው ወይስ ለጋብቻ? ብዙዎች ለሰርጋቸው ከበቂ በላይ የተዘጋጁና
ያለምንም ዝግጅት ወደ ጋብቻ ይገባሉ። ያኔ በአማረ ሰርግ የተበላሸ ጋብቻ እንዲኖራቸው ያደርጋል። ነገር ግን ሰርጉ እንዲያምር እንደተዘጋጀ ነው ሁሉ ጋብቻውም እንደሚያምር ልንዘጋጅ ይገባል። እንግዲህ ይህንን ስል ለሰርግ የሚዘጋጁና ለጋብቻ የሚዘጋጁ ሰዎች በጣም የተለያዩ ናቸው። ሁለት የተለያዩ ሰዎች ይሆናሉ። ለሰርግ የሚዘጋጁ ሰዎች የሰርጋቸው ዕለት ያማረ እንዲሆን በሰርጉ ዕለት የሚከናወኑ ነገሮች ከፍተኛ ትኩረት ይሰጣሉ። ላገባ ነው ቢሉም ሙሉ በሙሉ በሚባል ደረጃ ትኩረታቸው ከጋብቻው ይልቅ ለሰርጉ ዕለት ነው። ከዚህም የተነሳ ገንዘባቸውን፣ ጊዜያቸውን፣ ጉልበታቸውን ሁሉ ለሰርጉ ዕለት ስኬት ብቻ ስለሚያውሉ የአንድ ቀንና ጊዜያት ክስተት ለሆነው ሰርግ ብቻ ትኩረትን በመስጠት የሁል ጊዜ ዘላቂና የጋራ ሕይወት የሆነውን ጋብቻ በቂ ዝግጅት ሳይደረግ ይቀራል። ለሰርግ ብቻ የሚዘጋጁ ሰዎች ይልና ለሰርግ ማን እንጥራ፣ ለሰርጋችን ምን አይነት ልብስ እንልበስ፣ ከየት ይገዛ፣ የሰርጉ ስነ ስርዓት የት ይደረግ፣ የት ልሞሸር፣ ሚዜዎቹ፣ ፎቶግራፉ፣ እነዚህ የሚሏቸው ነገሮች ላይ ያተኩራሉ። እነዚህ ነገሮች ጊዜ አይፈልጉም ማለት አይደለም፣ ግን ለነዚህ ብቻ ግን መዘጋጀት ምንም ለጋብቻው የሚሰጠው ትርፍ የለውም እና ምናልባት ሰርግ ላይ ያተኮራችሁ ሰዎች፣ ስለ ሰርግ በጣም ትልቅ እይታ ኖሯችሁ ወደ ጋብቻ መግባት የምታስቡ ሰዎች ስለ ሰርግ ትንሽ ነጥቦችን እዚህ ላይ ታገኛላችሁ። በተለይ ከገጽ 76 ጀምሮ ገጽ 77 ላይ የምታያቸውን የነጥቦቹን ላንብብና ዝርዝሩን ለእናንተ ልተው። የሰርጋችሁ ትልቅነት ለጋብቻው ስኬት የሚጨምረው ምንም ነገር የለም። በትልቅና በአደገኛ አስደሳችና በኃይለኛ መልኩ ተጋባችሁ ማለት ጋብቻችሁ ምንም ይሆናል ማለት አይደለም። የሰርጋችሁ ትልቅነት ከጋብቻው ኳሊቲ ጋር በፍጹም አይገናኝ። አንዳንዱ እንዲያውም የተለቀ ሰርግ አርጎ ጋብቻውን በብዙ መከራ ውስጥ የሚከት ችግር ውስጥ ሲከታቸው ይታያል። በሁለተኛ ደረጃ ደግሞ ለባልና ሚስት በጋብቻ አብሮ ለመኖር ምንም ዋስትና አይሰጥም። በኃይለኛ ሰርግ ተጋባችሁ ማለት ዘላቂ ጋብቻ እንድትመሰረቱ አስተዋጽኦ ያደርጋል ማለት አይደለም። ምንም አይገናኝም። የሰርጋችሁ ሁኔታ ለጋብቻ ዋስትና አይሰጥም። ምናልባት እንዲያውም ከሚገባ በላይ ላደርግ ለታይታ ብላችሁ ለሰዎች ብላችሁ የምታደርጉት ነገር ጋብቻ ዋስትና እንዲያጣ ነው ሊያደርገው የሚችለው። አይ ችለን ነው አቅም ኖሮን ነው ሰርጋችን በዚህ ደረጃ ያደረግነው ብትሉ እንኳን ሰርጋችሁ በዛ ደረጃ መደረጉ ለጋብቻችሁ ለቀጣዩ ሕይወት የሚሰጠው ምንም ዋስትና የለውም። ግፋ ቢል ጥሩ የበላ በላው ይላል። ይጣፍጥ ነበር ያለ ይጣፍጥ ነበር ይላል። አልተጓደለም አልተጓደለም ይችላል። በቃ ከዛ ቀን የሚያልፍ ነገር አይኖረው። ምናልባት ትዝታው ነው የሚቀረው። ጋብቻውን ግን ምንም ዋስትና አይሰጠውም። ስለዚህ ይህን ሁለት ነገር ከተረዳን ሌላ አንድ ነገር ደግሞ ብጨምር ገንዘብ አላችሁ ማለት ለሰርጋችሁ ጨርሱ ማለትም ማለት አይደለም። ይሄ አባካኝነት ነው። ከበቂ በላይ ገንዘብ ስላለ ይህን ባውጣ ምናምን አይባልም። እንግዲህ ወደ ጋብቻው ስንመጣ አንዳንድ ሀሳቦች እናነሳለን። በጋብቻው መካከል እንግዲህ ከሰርጉ በኋላ ጋብቻው ከገባችሁ በጋብቻ መካከል ያለ ገንዘብ ባልና ሚስት በባለቤትነት ስሜት የሚያስተዳድሩት ጉዳይ አይደለም። በባላደራነት ዛሬ እነሱ እየኖሩበት ነገ ለልጅ የሚያስቀሩበት ስለ ነገ እየታሰበ ዛሬ ማኔጅ የሚደረግ ነገር ነው እንጂ እንደፈለጉ ሁለቱም የሚሆኑበት ነገር አይደለም። እና ገንዘብ አላችሁ ማለት ተሰርጋችሁ ጨርሱ ማለት አይደለም የሚለው ሐሳብ ይሄ ነው። እንደዛ ካደረግነው ብክነት ነው። ያለውን ነገር ሁሉ ሰርግ ላይ አድርጎ ቢያንስ እዚህ ጋር ይህንን ትንሽ መስመር ነው ባነብላችሁ። ከጋብቻው በኋላ ገንዘብ አስፈላጊ ነገር ስለሆነ ገንዘባችሁን ለተጀመረው ጋብቻና ቤተሰብ ሕይወት ዋስትናና ምቾት ብትጠቀሙበት ይሻላል። ለሰርጋችሁ የምታወጡትን ገንዘብና ለጋብቻ ሕይወት የሚቀራችሁን ገንዘብ ማመጣጠን የእናንተ ኃላፊነት መሆኑን አትዘንጉ። ከላይ የተዘረዘሩት ሐሳቦች የቀረቡት በሰርግ መጋባትን ለማጣጣል ሳይሆን በሰርግ ዝግጅት ታሳቢ ሊደረጉ የሚገቡ ነገሮችን በማንሳት ትኩረት እንዲሰጣቸው ለማሳሰብና ሰርጋችሁን በልኩ እንድታደርጉ ለመጠቆም ያክል ነው የሚል ሀሳብ አለና እንግዲህ ይሄን ማለት ነው። እንግዲህ ስል ሰርግ ስህተት ነው ያልኩኝ አይደለም፣ በፍጹም አይደለም። ትልቅ ሰርግ መሰረግ ወንጀል ነው አላልኩም፣ እንደዛም አይደለም። ትልቅ ሰርግ ሲደረግ ሁሌ ችግር አለ አላልኩም፣ እንደዛም አይባልም። የዛሬው ሰርግ የነገውን የጋብቻ ሕይወት አያያዛችሁ የሚጠቁም መልኩ አድርጉት የሚል ነው።
ነገን ያገናዘበ ተግባርን አድርጉ ነው። እንግዲህ ለሰርግ ስትዘጋጁ እንደዚህ ነው። ይህን ተናግሬ ሀሳቤን ልጠቅልል። ለጋብቻ የሚዘጋጁ ሰዎች ስለ ሴት ጾታዊ ማንነት፣ ስለ ሚስትነት፣ ስለ እናትነት፣ ስለ ወንድነት፣ ስለ ባልነት፣ ስለ አባትነት አስቀድመው ይዘጋጃሉ። በጋብቻ ውስጥም ደግሞ ምን ምን ኃላፊነት እንደሚጠበቅባቸውና ስፍራቸው የቱ ጋር እንደሆነ፣ ምን ቢጓደል እንደሚጠየቁ፣ ምን ቢሟላ ደግሞ ቤቱ ስኬታማና ውጤታማ እንደሚሆን በቀጣዩ ህይወት የጋብቻውን ህይወት እንዴት መኖር እንዳለባቸው መርህን በመሰብሰብ እውቀትን በመሰብሰብ ከገቡም በኋላ ደግሞ በኃላፊነት መንፈስ በመኖር ራሳቸውን ይገልጣሉ ማለት ነው። ስለዚህ ለጋብቻ የሚዘጋጁ ሰዎች ከሰርጉ በኋላ ስላለው ህይወት በቂ እይታን አስቀድመው ገንብተው ይገባሉ። ለሰርግ የተዘጋጁ ደግሞ ሰዎች ከጋብቻ በኋላ ያለውን ላያዩ ይችላሉ። ግን ለሰርግም ተዘጋጁ፣ ያለፈውን ህይወት መዝጊያ ስለሆነ። ለጋብቻም ተዘጋጁ፣ ከሰርጉ ማግስት የሚጀምረው ቀጣዩ ህይወት አብራችሁ የምትኖሩበት ህይወት ስለሆነ ለዛ በቂ ዝግጅት ልናደርግ ይገባል ማለት ነው። እንግዲህ ይህን ያህል ካልኩኝ ዛሬ በዚህ ጉዳይ ገጽ 78 ላይ ሰርግና ጋብቻ የሚለውን ሀሳብ አንስቼላችኋለሁ። በሚቀጥለው ቪዲዮ ላይ ደግሞ ስለ ዴቲንግ፣ ስለ አሰሳ ከዚህ ቀደም ትንሽ አንስቼዋለሁ። ግን በዚህ መስመር እንዳይካሄድ የሚደረገው መስመሮቹን ድብልቅልቅ የሚያደርገውና የሚያበለሻሽ ነገር አለ። እሱም ይሄ ዴቲንግ የሚባል አሰሳ የሚባለውን የግንኙነትን አይነት እስቲ ከጋብቻ ወይ ያስቀራል ወይ ሰዎችን ይጎዳል፣ በሱ ምትክ ምን መደረግ እንዳለበት በሚቀጥለው ቪዲዮ ደግሞ አሳያችኋለሁ። ገጽ 79 ላይ ነው ያለሁት። እንቀጥላለን። እስከዛው ሰላም ቆዩልኝ።